ኢየሱስን ትሸፍኛለሽ ትሉኛላችሁ። ዛሬ እንግዲህ ልገልጠው ነው ማለት ነው የኖስቲኮቹን ኢየሱስ ላስተዋውቃችሁ ነው። ሌላ ኢየሱስ አለ። የምንፍቅና ትምህርቶች አሉት። ምናልባትም መጽሐፍ ቅዱስ ብለን ሐዲስ ኪዳን ብለን ከያዝ ነው ቮሊዩም በጣም የሚሰፋ ብዙ የምንፍቅና ትምህርቶችን ያስተማረ የግኖስቲኮቹ ኢየሱስ አለ። ስለ ግኖስቲኮቹ ኢየሱስ እና ስለ ኖስቲኮቹ መጽሐፍ ቅዱስ አላቸው ኖስቲኮች ብዙም አልሰማንም እኛ ኢትዮጵያውያን። ከ1970ዎቹ ወዲህ ግን የኖስቲኮቹ መጽሐፍ ቅዱስ ይፋ ወጥቷል። የተጻፈው ጥንት ነው፣ ከ2000 ዓመታት በፊት የመጀመሪያው ቤተክርስቲያን ስትመሰረት ኖስቲሲዝምም ያኔ ተመስርቷል። ግን መጽሐፍ ቅዱሳቸው ውስጥ ለውስጥ እንግዲህ መጽሐፍ ቅዱሳቸው ስለ ያው በኮቴሽን ውስጥ አድርጋችሁ ነው ማሰብ ያለባችሁ። መጽሐፍ ቅዱሳቸው ውስጥ ለውስጥ በምስጢር ማህበራት አማካኝነት ከትውልድ ትውልድ ሲተላለፍ ቆይቶ ምክንያቱም ሜንስትሪም ክርስቲያኒቲ የሚባለው ላይ ብዙም ተቀባይነት ስለሌለው ስለሚያስፎግር ልበለው ተቀባይነት አለው በአውሮፓ ግን ፊት ለፊት ወቀሳ እንዳያመጣ ከኦሪየንታል ቤተክርስቲያናት ጋር በማነጻጸር የራሳቸው ሰዎች እንዳይወቅሷቸው ሸሸግ አድርገው ትንሽ በፍሪሜሰኖች በኢሉሚናቲዎች በሮሲክሩሺያኖች በኩል ሲቀባበሉት የኖሩት ነው መጽሐፍ ቅዱሳቸውን ማለት ነው። በእኛ ዘመን እንግዲህ ደግሞ ከ1970ዎቹ ወዲህ ለዓለም ሕዝብ ለንባብ ክፍት ሆኗል። በተለይ ደግሞ አሁን ኢንተርኔት ከተስፋፋ በኋላ ይህንን የኖስቲኮችን መጽሐፍ ቅዱስ አንድ በአንድ ክፍሎቹን እያወረዳችሁ ማንበብም ትችላላችሁ። በኦዲዮም አለ ዩቲዩብ ላይ ማዳመጥም ትችላላችሁ። ኢየሱስ የተባለው የኖስቲኮቹ መሲህ ምን እንዳስተማረ እንግዲህ በደንብ እዛ ላይ ማግኘት ይቻላል ማለት ነውና ዛሬ ላሳያችሁ የፈለኩት ከኦርቶዶክስ ተዋህዶ እምነት ውጪ ያሉ የክርስትና የእምነት ድርጅቶች ዋና አስተምህሯቸውን የቀዱት እኛ ከምናውቀው መጽሐፍ ቅዱስ ሳይሆን ከኖስቲኮቹ መጽሐፍ ቅዱስ መሆኑን ላሳያችሁ ነው የፈለኩት። መቼ የኖስቲኮቹ መጽሐፍ ቅዱስ መቼ አግኝተን አንብበ ነው ልትሉ ትችላላችሁ ሌሎቻችሁ። እናንተ አላነበባችሁትም፣ የእናንተ መምህራን ግን አንብበውታል። ወይም የእናንተ መምህራንም ባያነቡት የእምነት ድርጅቶቹ መስራቾች ያውቁታል። ምክንያቱም ከምስጢር ማህበራት ትምህርት ቤቶች ከነ ፍሪሜሰን ትምህርት ቤቶች ነውና የሚመረቁት ማለት ነው። እነ ሉተርን እነ ማንን ጨምሮ ማለት ነው። ስለዚህ የኢትዮጵያ ፕሮቴስታንት ወይም የኢትዮጵያ ካቶሊኮች ወይም የኢትዮጵያ ኦርቶዶክሶች ስለ ኖስቲኮቹ መጽሐፍ ቅዱስ ባያውቁም መንፈሱ ግን ያውቀዋል። የምስጢር ማህበራቱ ያውቁታል። የእምነት ድርጅቶችን የሚከፋፍሉ በሙሉ ያውቁታል። መከፋፈያ ነጥቦቻቸውን ማለትም አሁን የኦርቶዶክስ ተዋህዶ እምነት ብለን አንድ በአንድ ቤዚክ ቴኔትስ ወይንም የእምነቱ ዋና ዋና ዶግማዎች መገለጫዎች ብለን የምናስባቸውን ብናስቀምጣቸውና ከዛ ጋር ልዩነት ያላቸው ከሌሎች እምነት ድርጅቶች ጋር የሚከራከሩባቸውን ነጥቦች ብናይ እነዛ መከራከሪያ ነጥቦቹን የሚስማሙባቸውን ነጥቦች አይደለም የሚከራከሩባቸውን ነጥቦች የኖስቲኮቹ መጽሐፍ ቅዱስ ውስጥ ብንፈልግ አለ። ስለዚህ መከራከሪያው የመጣው ከምስጢር ማህበራት ነው ማለት ነው በሌላ ቋንቋ እንጂ ከመጽሐፍ ቅዱስ አይደለም። አንድ ምሳሌ ልስጣችሁና ወደ ዝርዝሩ ገባለሁ። ኢትዮጵያ ውስጥ ለብዙ 10 ዓመታት የምናውቀው ክርክር አለ። አንቺ ሴት ካንቺ ጋር ምን አለኝ የሚለውን ጥቅስ መቼም ያልሰማ ክርስቲያን አለ ብዬ አላስብም። ለብዙ 10 ዓመታት ተከራክረንበታል። የኦርቶዶክስ ተዋህዶ እምነት ተከታዮችና የፕሮቴስታንት እምነት ተከታዮች እንግዲህ በቃና ዘገሊላ ታሪኩን ለማስታወስ ያህል ማለት ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በእውነተኛው መጽሐፍ ቅዱስ በእኛ በክርስቲያኖች የኦርቶዶክስ ተዋህዶ እምነት ተከታዮች በምንቀበለው መጽሐፍ ቅዱስ ውስጥ በዮሐንስ ወንጌል ምዕራፍ 2 ላይ እንደተጻፈው ቃና በተባለች መንደር ሰርግ ተደረገ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከነደቀ መዛሙርቱ ከእናቱም ከቅድስት ድንግል ማርያም ጋር በዚያ ሰርግ ቦታ ታደመ። እያስተናገዱ እያለ እንግዲህ ወይን ጠጅ አለቀባቸው። ከዚያም ተደናገጡ። እመቤታችን ቅድስት ድንግል ማርያም ወይን እኮ አልቆባቸዋል አለችው። ከዚያም ጌታችን ምን አላት? አንቺ ሴት ካንቺ ጋር ምን አለኝ? ጊዜ እኮ ገና አልደረሰም አላት። እሷ ግን ወደ አስተናጋጆቹ ዞር ብላ የሚላችሁን ሁሉ አድርጉ አለቻቸው። ከዚያም ጋኖቹን ውሃ ሞሏቸው። ከዚያም ቀዳና ወስዳችሁ ለአሳዳሪው ስጡት አላቸው። ያንን ወይን ቀምሶ እጅግ በጣም አደነቀ። እንዴ ዋናውን ወይን እንዴት እስካሁን አቆየኸው? መጀመሪያ ቆንጆ ወይን ቀርቦ ከዛ መናኛውን ያቀርባል ሰው፣ አንተ ግን እስካሁን ድረስ ጥሩን ወይን አቆይተህ ብሎ ለሙሽራው ተገርሞ ያን እንደተናገረ የሚገልጽበት እንግዲህ ክፍልና ደቀ መዛሙርቱን በሱ እንዳመኑ ይሄም የመጀመሪያው ተአምር እንደሆነ ይሄን የሚገልጽ ክፍል ነው እንግዲህ ዮሐንስ ወንጌል ምዕራፍ 2 ላይ ያለው ማለት ነው። እዚያ ላይ እንግዲህ አንቺ ሴት ካንቺ ጋር ምን አለኝ የምትለው በኦርቶዶክስ እምነት
ውስጥ እንዴት ነው የሚተረጎመው? ሁላችንም እንደምናውቀው ማለት ነው የጸብ ንግግር አይደለም፣ የፍቅር ንግግር ነው። አንቺ ሴት የተባለችበት ምክንያት እመቤታችን የመጀመሪያዋ ሔዋን የሷ ምትክ መሆኗን፣ እውነተኛው ሔዋን እሷ መሆኗን፣ ሴት የሚለው ደግሞ ከወንድ ተገኝታለችና ሴት ትባል ተብሎ በኦሪት ዘፍጥረት ላይ እንደተነገረላት እሷም ደግሞ አዳምን ያስገኘች ዳግማዊቷ ሔዋን መሆኗን ለማሳየትና ሴቲቱ የተባለችው እሷ መሆኗን ለማሳየት እንደሆነ እንዲሁም ደግሞ በሴትና በወንድ መሃል የተፈጠረውም ቅራኔ ጸብ በሔዋን ምክንያት አዳም ሳተ፣ በዚያ ምክንያት ሞት ወደ ዓለም ገባ እየተባለ የሚነገረውንም ሁሉ ጸብ እንደሻረ፣ ጋብቻን እንደባረከ፣ የአዳምና የሔዋንን ህብረት አንድነት እንደባረከ ለማሳየት እንደሆነ በዚህ መልክ ነው የሚብራራው። እናም ትርጓሜው ከየት ነው የመጣው ማለት ነው? ከኦሪት ዘፍጥረት ነው የመጣው ማለት ነው። እሺ ይሄ እንግዲህ አሁን በኦርቶዶክስ ተዋሕዶ እምነት በኩል ያለው ነው። በፕሮቴስታንት በኩል ያለው እሳ አንቺ ሴት ካንቺ ጋር ምን አለኝ ሲል ጌታችን መድኃኒታችን ኢየሱስ ክርስቶስ ካንቺ ጋር ምን አለኝ ብሏታል እኮ እሷ አታስፈልግም ተብሎ ይተረጎማል። እንደ ማሳነስ፣ እንደ መግፋት፣ እንደ መጥላት፣ የእሷን ምልጃ አልቀበልም እንደማለት፣ ከእሷ ጋር ግንኙነት የለኝም እንደማለት ተደርጎ ይወሰዳል። ጥያቄው እዚህ ጋር ይሄ ትርጓሜ ከየት መጣ ነው? ምንጩ ምንድን ነው? ኦሪት ዘፍጥረት ላይ እንደዛ የሚል ነገር የለም። እና ምንጩ ምንድነው ስንል የኖስቲኮቹ መጽሐፍ ቅዱስ ላይ ያለው ኢየሱስ እንደዛ ብሎ ስለተናገረ ነው። እንግዲህ እውነታው ያ ነው ማለት ነው። ያንን ነው እንግዲህ እንደዚህ አይነት ምሳሌዎችን የተወሰኑ የመራረጥኳቸው አሉ። እሱን ነው ማሳያችሁ ዛሬ ማለት ነው። የፕሮቴስታንቱ ላይ የማተኩረው ለምንድን ነው? ሁላችንም ስለምናውቀው ነው። እንግዲህ ክርክሩ በየፌርማታው በየታክሲው በየምኑ ሲካሄድ ስለኖረ በየቤቱ ሲካሄድ ስለኖረ ሁላችንም እናውቀዋለን። ግን ጠለቅ ወዳሉት ሃይማኖታዊ ክርክሮች ብንገባ ለምሳሌ ቅባት፣ ጸጋ፣ ካራ በነገረ ክርስቶስ ላይ የመለኮትና የስጋ ነገር ላይ የሚነሱ ጥያቄዎች ላይ እነዚህ ዲፐር ቴዎሎጂካል ወይንም ዶግማቲክ የሆኑ ኮንትሮቨርሲዎች ውስጥ ብንገባ አብዛኛው ሰው ላያውቀው ይችላል። የሚስጥረ ስላሴ ላይ የሚነሱ ጥያቄዎች እዛ ውስጥ ብንገባ አብዛኛው ሰው ላይ ይረዳ ይችላል። ለምን እንዲህ አይነት ክርክሮች የሚደረጉት ብዙ ጊዜ በአብነት ትምህርት ቤት በመምህራን መሃል ካህናትን ለማጥመድ የአብነት ተማሪዎችን ለማጥመድ ነው እንጂ በየመንገዱ አይደለም የሚደረጉት እንደዚህ አይነት ክርክሮች። የፕሮቴስታንት ግን ለማሳየት ቀላል የሚሆነው በየመንገዱ ሲካሄዱ ስለኖሩ ነጥቦቹን ባነሳቸው እናንተ ወዲያው ልክ አንቺ ሴት ካንቺ ጋር ምን አለኝ የሚለውን መቼም የማያውቀው የለምና በዚያ መልክ የሚነሱ ነጥቦችን አንድ በአንድ መከራከሪያ ነጥቦችን ምሳሌዎችን እያነሳሁኝ ከኖስቲኮቹ መጽሐፍ ቅዱስ እንዴት እንደተቀዳ አሳያችኋለሁ ማለት ነው። በቅድሚያ ይሄ የኖስቲኮቹ መጽሐፍ ቅዱስ የተባለው መቼ ተገኘ፣ ከየት ተገኘ፣ የት ተገኘ፣ ማን ጻፈው የሚለውን እንይ። በ1945 ዓመተ ምህረት እንደ አውሮፓውያኑ አቆጣጠር ግብጽ ውስጥ ናግ ሐማዲ በተባለች ቦታ አንድ መሐመድ አልሳማን የተባለ ገበሬ የመቃብር ቦታ ሲቆፍር፣ እንግዲህ የመቃብር ቦታ ለምንድን ነው ሲቆፍር የነበረው የሚለው ራሱ አጠያያቂ ነገር ነው። አንዳንድ ትንሽ ደስ የማይሉ ታሪኮች አሉት በውስጡ፣ ግን እዛ ውስጥ አልገባም። የመቃብር ቦታ ሲቆፍር በአጋጣሚ ጥንታዊ ጽሑፎች እዛ ቦታ ላይ ተቀብረው አገኘ። ምን ውስጥ? አንድ ጃር ውስጥ ወይንም ማሰሮ ውስጥ፣ በደንብ አፉ የተከደነ ማሰሮ ውስጥ ጥቅል ጽሑፎች በፓፒረስ ጥንታዊ ፓፒረስ ላይ ተጽፈው በቆዳ ተለብጠው ተቀምጠው አገኘ እና ያንን ማሰሮ ወደ ቤት ወስዶ እንግዲህ ሲከፍተው እነዚህን ጽሑፎች ሲያገኛቸው ምንድናቸው? ጥንታዊ ቅርስ ሊሆን እንደሚችል ገምቷል። ግን ምንነታቸውን ቫልዩን ብዙም አልተረዳም። ገበሬ ነው መሐመድ አልሳማን። የሱ እናት ደግሞ ከሱ የበለጠ ምንም የተረዳችው ነገር የለም። ስለዚህ እንደውም የተወሰነውን አንስታ ወደ ማገዶ ከተተችውና የተወሰነው ክፍል እንግዲህ ላይገኝ ጠፋ ማለት ነው በዛው። ከዚያ በኋላ በ1946 ከአንድ ዓመት በኋላ አካባቢው ላይ ያሉ አንዳንድ ምሁራን ስለነዚህ ጥቅሎች ወይንም ጽሑፎች ሰሙና በምን ቋንቋ ነው የተጻፉት? በጥንት የግብጽ ቋንቋ የኮፕቲክ ላንጉዌጅ የቅብጥ ላንጉዌጅ የሚባለው ማለት ነው። በዛ ነው የተጻፉትና ስለዚያ ጉዳይ ስለሰሙ እስቲ ቆይ ብለው ወደ ምርምር ጣቢያ ወስደው ለ4 ዓመታት ያህል ምርምር ሲያደርጉ ቆዩ። ማለት በርካታ ጽሑፎች ናቸው። በውስጣቸው ምንድነው የተገኘው? እንግዲህ ይሄንን መሐመድ አልሳማን አይደለም ካቴጎራይዝ ያደረገው፣ ግን ለ4 ዓመት ያህል እስከ 1950 በፈረንጆቹ ሲመራመሩ ከቆዩ በኋላ የተረዱት ምንድነው 52 ጽሑፎች ናቸው። ልክኛ አሁን ሐዲስ ኪዳን ላይ 4 ወንጌሎች እንዳሉ 14 የጳውሎስ መልእክታት እንዳሉ ሌሎችም ደግሞ የሐዋርያት መልእክቶች እንዳሉ ቆጥረን እንደምናስረክበው ሁሉ ተመራማሪዎቹም የተረዱት ምንድነው 52 ጽሑፎች ናቸው። ከነዚህ ውስጥ 3ቱ የሄርሜቲካ ጽሑፎች ናቸው። አንዱ የግሪካዊው ፈላስፋ የፕላቶ ጽሑፍ ነው፣ ሪፐብሊክ የሚባለው ጽሑፍ ማለት ነው። የቀሩት 48ቱ ግን ጥንታዊ የኖስቲኮች ጽሑፎች ናቸው እና ታሪካዊነት እንዳላቸው
ውስጥ ለውስጥ ምስጢር ማህበራት ሲያፈላልጓቸው የኖሩ እንደሆኑ አንዳንድ ቦታዎችም ላይ በምስጢር ሊኖሩ እንደሚችሉ እንግዲህ ይሄ በውስጥ አዘ ሊታወቅ ይችላልና ተፈላጊነታቸውን ሰሙ። ከዚያም ወሬው መዳረስ ጀመረ። ከረዘም ካሉ ዓመታት በኋላ ከ20 ዓመት በኋላ አንድ ጄምስ ሮቢንሰን የሚባል አሜሪካዊ የሪሊጅን ወይንም የነገረ መለኮት የሃይማኖት ፕሮፌሰር ማለት ነው ከካሊፎርኒያ ከክሌርሞንት ዩኒቨርሲቲ ወደ ግብጽ ይሄድና መሐመድ አልሳማንን አፈላልጎ ጽሁፎቹ እንዴት እንዳገኛቸው እዛ ቦታ ላይ ለምን ይቆፍር እንደነበረ በተገኘበት ጊዜ የነበሩ ሁኔታዎችን አስመልክቶ እዛ ቦታ ላይ የነበሩ ሌሎችን ወንድሙም አብሮ ነበረ 6 ሰዎች አብረውት ነበሩና ስለተገኘበት ሁኔታ በጠቅላላ ቃለ መጠይቅ አደረገለት። ከዚያ ያንን ወስዶ ልክ ይፋ ሲያወጣው የዓለም ምሁራን ስለ ኖስቲክ ጽሁፎች ስለነዚህ ስለ ናግ ሐማዲ ላይብራሪ ወይንም ናግ ሐማዲ ኮሌክሽን ተብለው ስለሚጠሩት ጽሁፎች ሰሙ ማለት ነው። ከዚያም አንዳንድ ግብጽ ውስጥ ይኖሩ የነበሩ ነጋዴዎችና ደላሎች ጽሁፎቹን ፓሪስ እና ኒውዮርክ የሚገኙ የምርምር ጣቢያዎች ለሚገኙ ተመራማሪዎች ሊሸጡ ሲያስማሙ በመሃል አንድ ሰው ሹልክ አረገና ጽሁፎቹን ዙሪክ ስዊዘርላንድ ውስጥ ካርል ያንግ የተባለው በሳይኮሎጂ ወይንም በስነ ልቦና ባለሙያነቱ በጣም የሚታወቀው ምሁር ጋር ወደሱ ላካቸው ማለት ነው። ካርል ያንግ ኢንስቲትዩት ውስጥም ተቀመጡ ለተወሰነ ጊዜ። ከዛ ካርል ያንግ ሲሞት የባለቤትነት ጥያቄ ተነሳ፣ ማን ይረከብ እነዚህን ጽሁፍ የሚል። ከዚያም ዩኔስኮም ጣልቃ ገብቶበት ወደ ግብጽ እንዲሄድና በግብጽ ብሔራዊ ሙዚየም እንዲቀመጥ በኮፕቲክ ናሽናል ሙዚየም ውስጥ እንዲቀመጥ ወይም እንዲቀመጡ እነዚህ ጽሁፎች ተወሰነ። እስካሁን እንግዲህ እዛ ነው ያሉት ተብሎ ነው የሚታሰበው። ይሄ ነው እንግዲህ ጽሁፎቹ የተገኙበት ሁኔታ። የጽሁፎቹ ይዘቶች ምንድናቸው ለሚለው ወደ 52 ናቸው። ልክ በእውነተኛው መጽሐፍ ቅዱስ ውስጥ የማቴዎስ ወንጌል፣ የማርቆስ ወንጌል፣ የሉቃስ ወንጌል፣ የዮሐንስ ወንጌል፣ የሐዋርያት ሥራ፣ የቅዱስ ጳውሎስ መልእክት ወደ ቲቶ፣ የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች እንደዚህ የሚሉ ክፍሎች እንዳሉት እነዚህም እንደዛው ክፍሎች አሏቸው። ላሰምርላችሁ የሚፈልገው ነገር እነዚህ 52ቱም ጽሁፎች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይንም በሌሎችም የኦርቶዶክስ ተዋሕዶ እምነቶች ውስጥ ተቀባይነት የላቸውም ሙሉ ለሙሉ። ነገር ግን በውስጥ ተሰግስገው ባሉ የቅባት፣ የካራ፣ የሶስት ልደት ወይም ደግሞ የኮከብ ቆጠራና የጥንቆላ ነገር ውስጥም ባሉ ሰዎች ዘንድ በእነሱ ዘንድ ግን ተቀባይነት አላቸው። ከዚያ ውጪ በሌሎች እምነቶች ዲኖሚኔሽንስ ተብለው የሚጠሩ እንግዲህ በጥቅሉ የካቶሊክ፣ የፕሮቴስታንት ወይም ደግሞ ሌላ ሜቶዲስት፣ ባፕቲስት ወዘተ ዩኒታሪያን እንደዚህ ቸርች እንደዛ ቸርች የሚባሉት በጠቅላላ ትንሽ ከኖስቲሲዝም እየወሰዱ ዋና አስተምህሯቸው ውስጥ ያስገቡት ነገር አለ። ከኦርቶዶክስ ተዋሕዶ የሚለያቸው እንግዲህ ይሄ ነው። በስውር ማንንም ጠንቋይ ሊያምንበት ይችላል። በግልጽ በዶክትሪናቸው ውስጥ ግን የኦርቶዶክስ ተዋሕዶ እምነት ብቻ ናት የኖስቲሲዝምን አስተሳሰብ ያልቀላቀለችው። ሌሎቹ በሙሉ ዋና ፊት ያለው አስተምህሯቸው ውስጥ ኖስቲሲዝምን ቀላቅለውበታል። የእስልምና እምነትም ውስጥ ሰፋ ባለ ሁኔታ የኖስቲሲዝም አስተሳሰብ ገብቷል። የተወሰኑትን ዝርዝራቸውን ላንብብላችሁ ምን መጽሐፍት እንዳሉ፣ በተለይ ከመጽሐፍ ቅዱስ ርዕሶች ጋር የሚመሳሰሉ አወዛጋቢ የሆኑትን ላንብብላችሁ። በአማርኛም ተርጉሜያቸዋለሁ ርዕሶቹን። The Acts of Peter and the 12 Apostles የሚል አለ። ለምሳሌ የኖስቲኮቹ መጽሐፍ ቅዱስ ላይ የጴጥሮስና የ12ቱ ሐዋርያት ሥራ ማለት ነው። የሐዋርያት ሥራ ከሚለው ጋር ይመሳሰላል አይደል? አውቀው ነው እንደዚህ አይነት ርዕሶች የሚሰጧቸው። The Apocalypse or Revelation of Adam የአዳም ራእይ። The First Apocalypse or Revelation of James የመጀመሪያው የያዕቆብ ራእይ። እንግዲህ እውነተኛው መጽሐፍ ቅዱስ ላይ የዮሐንስ ራእይ የሚል ነው ያለው። ኖስቲኮቹ ጋር ግን የመጀመሪያው የያዕቆብ ራእይ፣ ሁለተኛው የያዕቆብ ራእይ፣ የጳውሎስ ራእይ፣ የጴጥሮስ ራእይ የሚሉ ክፍሎች ሁሉ አሉ። አወዛገቢያ ማለት ነው። The Apocryphon or Secret Book of James የሚል አለ። የያዕቆብ የምስጢር መጽሐፍ፣ የዮሐንስ የምስጢር መጽሐፍ። The Dialogue of the Savior የሚል አለ። ለምሳሌ የአዳኙ ወይንም የመድህኑ ንግግሮች። The Exegesis on the Soul ስለ ነፍስ የተሰጠ ትምህርት ወይንም ሀተታ። The Gospel of the Egyptians የግብፃውያን ወንጌል። አይገርምም? ከግብፅ የመጣ ኮተት ማለት የማን እንደሆነ እንግዲህ ልናየው ነው። The Gospel of Philip የፊልጶስ ወንጌል። The Gospel of Thomas የቶማስ ወንጌል። The Gospel of Truth የእውነት ወንጌል። The Interpretation of Knowledge የእውቀት ትርጓሜ። The Letter of Peter to Philip የጴጥሮስ መልእክት ወደ ፊልጶስ። መልከጼዴቅ የሚል ክፍልም አለው። ስለ ቅባት፣ ስለ ጥምቀት፣ ስለ ቅዱስ ቁርባን፣ ስለ ዓለም አፈጣጠር on the origin of the world የሚል ማለት ነው። The Paraphrase of Shame የሴም ትምህርት። The Prayer of the Apostle Paul የሐዋርያው ጳውሎስ ጸሎት።
the prayer of thanksgiving የምስጋና ጸሎት the Sophia of Jesus Christ የኢየሱስ ክርስቶስ ጥበብ ወይንም ሶፊያ the testimony of truth የእውነት ምስክርነት the treatise on the resurrection በትንሣኤ ላይ የተሰጠ ሀተታ እና የመሳሰሉት ክፍሎች አሉት። እንግዲህ እነዚህ ሁሉ ጽሁፎች እንግዲህ በጥንቷ ቤተክርስቲያን በሐዋርያትም በሊቃውንትም በአርድእትም በመነኮሳትም በሰማዕታትም እጅግ በጥብቅ የተወገዙ ጽሁፎች ናቸው። ጽሁፎቹም ይዘታቸው ይታወቅ ነበር በደንብ ምላሽም ተሰጥቶባቸዋል በሊቃውንት ማለት ነው የቅዱሳን ሊቃውንት። የእነዚህ ጽሁፎች እንግዲህ የጋራ ባህሪያቸው ምንድነው ካላችሁኝ እኔ ጽሁፎቹን እንዳነበብኩት እንግዲህ ሰፊ ነው ልክ መጽሐፍ ቅዱስን አንብቦ እንደመጨረስ ያህል ስፋት አላቸው። በተቻለኝ አቅም በዳሰስኩት መጠን የጋራ ባህሪያቸው የሚባለው ምንድነው መሰላችሁ? ኢየሱስ ክርስቶስንና እግዚአብሔርን ይነጣጥላሉ። ኢየሱስ ክርስቶስ እግዚአብሔር እንዳልሆነ ነገር ግን ከላይ የመጣ እንደሆነ በደፈናው እንደዛ እንድናስብ ነው የሚፈልጉት። ለብዙ ዘመናት የኖረው የምስጢር ማህበራት ትግል ደግሞ ይህንን እሳቤ እንደምንም እያደረጉ ያሹ ወደ መጽሐፍ ቅዱስ ወደ እውነተኛው መጽሐፍ ቅዱስ ውስጥ ማስገባት ነው እና ኢየሱስ ክርስቶስ የባህሪ አምላክ እንዳልሆነ እንድናስብ እግዚአብሔርነቱን እንድንረሳ ማለት ነው። እንደምንም አጣሞ አወለጋግዶ ጥቅሶቹን አንድ ቃልም ሁለት ቃልም አዲሱ ትርጉም የተሻሻለው ትርጉም ዓለም አቀፉ ትርጉም መደበኛው ትርጉም እንደዚህ የሆነው ትርጉም በቀላል አማርኛ የተተረጎመው ትርጉም ምናምን እየተባለ መጽሐፍ ቅዱስን እያሻሻሉ ወደ ኖስቲኩ እያስጠጉ የማምጣት ስራ ነው ሲካሄድ የኖረው ማለት ነው። በተለይ ወንጌሎችና የሐዲስ ኪዳን መልእክታት ላይ ማለት ነው። አንድ ምሳሌ ልስጣችሁ ለዚህ ኢየሱስ ክርስቶስንና እግዚአብሔርን ምን ያህል እንደሚነጥል የኖስቲኩ መጽሐፍ ቅዱስ። እንግዲህ እኛ እንደምናውቀው በእውነተኛው መጽሐፍ ቅዱስ በማርቆስ ወንጌል ላይ ምዕራፍ 12 ቁጥር 17 የፈሪሳውያንና የሄሮድስ መልእክተኞች ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ መጥተው ጥያቄ በጠየቁት ጊዜ መምህር ለቄሳር ግብር ማስገባት ተፈቅዷል ወይስ አልተፈቀደም? እንስጥ ወይስ አንስጥ ብለው በጠየቁት ጊዜ ምን የሚል መልስ ነው የሰጣቸው? የቄሳርን ለቄሳር የእግዚአብሔርንም ለእግዚአብሔር አስረክቡ ብሎ አስደናቂ መልስ ነው የሰጣቸው። ለምን ትፈቱኛላችሁ አለ። ሳንቲሙን አምጡ አለ። አየ እዚህ ሳንቲም ላይ ያለው ምስል የማን ነው? የቄሳር። እንግዲያውስ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር አስረክቡ ነው ያላቸው። የኖስቲኮቹ መጽሐፍ ቅዱስ ላይ እንግዲህ ጎስፔል ኦፍ ቶማስ የቶማስ ወንጌል የተባለው መጽሐፍ ክፍላቸው ውስጥ ስታዩት ምንድነው የሚለው መሰላችሁ? እዛ ላይ give the emperor what belongs to the emperor, give God what belongs to God, and give me what is mine. አይገርምም? የቄሳርን ለቄሳር ስጡ የእግዚአብሔርንም ለእግዚአብሔር ስጡ የኔን ደግሞ ለኔ ስጡ አላቸው። አያችሁ? የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ብቻ ነበር ያለው እውነተኛው ኢየሱስ ክርስቶስ። የኖስቲኮቹ ኢየሱስ ግን የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር የኔን ደግሞ ለኔ ስጡ ብሎ ራሱን ከእግዚአብሔር ነጥሎ ሌላ አካል እንደሆነ አድርጎ አወራ ማለት ነው። እንዲህ አይነት ነገሮች ናቸው እንግዲህ የተጣመሙ ጥቅሶች። ምክንያቱም አሁን በዚያ ዘመን ብታስቡት ማርቆስ የጻፈው ወንጌል በማተሚያ ቤት ተባዝቶ በወቅቱ ለነበሩ ክርስቲያኖች አልተሰራጨም። መቼም ዘመናዊ ህትመት ማሽን የለም። በየደረሱበት ሐዋርያትና የነሱ ተከታዮች ነበሩ የሚያስተምሩትና የቄሳርን ለቄሳር እግዚአብሔርን ለእግዚአብሔር ስጡ ብሏል ጌታችን መድኃኒታችን ኢየሱስ ክርስቶስ ብለው ሲያስተምሩ እነዛም የኖስቲኮቹም ክፍል የቄሳርን ለቄሳር እግዚአብሔርን ለእግዚአብሔር የኔን ለኔ ስጡ ብሏል ሲሉ አሁን እንግዲህ እንደ አድማጭ ሆናችሁ ስታስቡት ግራ ያጋባል በጣም። እንደዛ እያደረጉ ነበር እየከፈሉ የሚወስዱባቸው ማለት ነው። እንግዲህ ምዕመናንን ግራ የሚያጋቡባቸው በተለይ ከሁለተኛው እስከ አራተኛው መቶ ክፍለ ዘመን ድረስ ከኖስቲኮቹ አንጃ ወይም ክፍል የሚወጣው ትምህርት የሚጻፈው ጽሑፍ የሚሰራጨው ፍቅርና በጣም በዝቶ ስለነበረ በጥንቷ ቤተክርስቲያን የነበሩ ሊቃውንት በሁለተኛው በሶስተኛው መቶ ክፍለ ዘመን የነበሩት ምላሽ ይሰጡበት ኖረዋል ማለት ነው። ዋና ስራቸው የኖስቲኮቹን ኑፋቄ መከላከል ነበርና በመጨረሻም ላይ እንደውም እነዚህ ጽሑፎች ናግ ሐማሪ ላይ የተገኙት ራሳቸው የጳኩሚስ ገዳም ውስጥ ሰርገው ገብተው እንደነበረና እንዲወጡ ያስደረገው ኢትዮጵያዊው ሊቅ ቅዱስ አትናቴዎስ እንደሆነም ጭምር ይነገራል። ይሄ ዓለም የሚያውቀው ታሪክ ነው ማለት ነው። የተወሰኑ ሬፈረንሶችንም ከዚህ ቪዲዮ በታች ዲስክሪፕሽን ቦክስ ውስጥ አስቀምጥላችኋለሁ ዋቢ መጽሐፍት ማለት ነውና እንግዲህ ኢትዮጵያውያን መነኮሳትም ጭምር ናቸው ሲዋጉ የነበረው ማለት ነው በዚያ ሰዓት። የሚገርማችሁ እንደውም በሌላ ጊዜ ያካፍላችኋለሁ ግን አንድ ቅርብ ጊዜ አንድ ጣሊያናዊ የጻፈው መጽሐፍ አለ ስለ ኖስቲሲዝምና ስለ ኢትዮጵያ እና በኢትዮጵያ ያሉ ጥቂት መነኮሳት በየጊዜው የሃይማኖት ሪፎርም
እያደረጉ አለ። እሱ ሪፎርም ሊለው ይችላል። ነገር ግን ስርዓት እየሰሩ ብንለውኛ ወይም ትምህርቱን እያቀኑ እያስተካከሉ እያቃኑ ኖስቲኮች የሚበርዙትን ማለት ነው እነሱ በሚያደርጉት ትግል ነው ኖስቲሲዝም እየተሸነፈ የመጣው ብሎ መስክሯል። የሚገርማቸው አሁን በ2024 በወጣ መጽሐፍ ውስጥና ሌላ ጊዜ ያጋራቸዋለሁ እሱን። ዞሮ እንግዲህ አትናቴዎስ ከግብጽ ሲያሳድዱት ከኢትዮጵያ ሲያሳድዱት ኖስቲሲዝምን ኢትዮጵያ ውስጥ ገብቶ አይደለም ግን እንዳይገባ ሲከላከሉ ብንል ይሻላል። የት ሄዶ ተደበቀ ማለት ነው? ሮም፣ ኢራን፣ ፋርስ ሌሎችም የእስያ ሀገራት ውስጥ ሄዶ ተደበቀና የምስጢር ማህበራት ውስጥ እንግዲህ እየሰረገ እየገባ እየበታተነ ኖረ ማለት ነው። ሌሎች ጥቅሶችን ምሳሌዎችን ከማየታችን በፊት አንድ የመጨረሻ ጥያቄ ለመመለስ ያህል እነዚህ የኖስቲኮች ወንጌላት፣ ራእያት ቅድም ያነበብኳቸው ለምሳሌ ጎስፔል ኦፍ ቶማስ፣ የቶማስ ወንጌል፣ የፊልጶስ ወንጌል ማን የጻፋቸው ስንል ሐዋርያት አይደሉም። እነ ቶማስ አልጻፉም እንደዚህ ብለው፣ እነ ፊልጶስ አልጻፉም እንደዚህ አይነት መጽሐፍ አልጻፉም። የጻፉት እነማን መሰሏችሁ? እነ ሲሞን መሰሪ ናቸው የጻፉት። ሲሞን መሰሪና ጓደኞቹ ቀላል ሰዎች አይደሉም። ታሪካቸው ባጭሩ ተጻፈ እንጂ በሐዋርያት ስራ ላይ የሰሩት ስራ የበረዙት መበረዝ መጠን ግን ቀላል አይደለም። ሲሞን መሰሪም ብቻውን አይደለም፣ የሱ ቢጤዎች ብዙ ነበሩ። በወቅቱ በእስራኤል በመካከለኛው ምስራቅ ብዙ ነበሩ። ስኩል ኦፍ ቶት ስለሆነ ለምሳሌ ሐዋርያት ስራ ምዕራፍ 5 ላይ የተጠቀሱት ገሊላዊው ይሁዳ እና ቴዎዳስ የሚባሉት እንደ ሲሞን መሰሪ ብዙ ተከታይ የነበራቸው ራሳቸውንም ወደ መሲህነት ያሳደጉ በጣም ብዙ ይፈላሰፉ የነበሩ ብዙ ተአምራትን ህዝብ ፊት ያደርጉ የነበሩ በጥንቆላ ማለት ነው። እናም ብዙ ህዝቡን ያምታቱበት የነበሩ ሲፈልጉ አንዴ የዮሐንስ ደቀ መዛሙርት ነን ይላሉ፣ የመጥምቁ ዮሐንስ ማለት ነው። ሲፈልጉ አንዴ የፊልጶስ ደቀ መዝሙር ነኝ ይላሉ። ፊልጶስ ጋር ሄዶ ተምሯል አይደል? ተጠምቋል እኮ ሲሞን መሰሪ። ከዛ በኋላ ደግሞ ያንን ህብረታቸውን ልክ እንደ ውስጥ አዋቂ አድርገው ለማውራት ደግሞ ትምህርቱን ለመበረዝ ደግሞ ይጠቀሙበታል። ስለዚህ ህዝቡ ግራ ተጋብቶ ነበረ። በተወሰነ ደረጃ እነሱ ክርስትናን የሚሰብኩት ይመስለው ነበርና ግን መናፍቃን ናቸው። ግማሽ በግማሽ ነው የሚያስተምሩት። ግማሽ የራሳቸውን ማለትም የኖስቲሲዝምን የጥንቆላውን የጣዖት አምልኮውን ትምህርት፣ ግማሽ ደግሞ ከነ ፊልጶስ የሰሙትን ትምህርት ማለት ነው። በዚያ መልክ ነው የኖስቲክ ወንጌሎች እና የኖስቲክ መልእክታት የተጻፉት ማለት ነው። በኋላ በ1945 ናግ ሐማዲ ላይ ተቆፍረው የተገኙት የነ ሲሞን መሰሪ ውጤቶች ናቸው። ወደ ጽሁፎቹ ይዘት ስንመጣ ቅድም ያልኳችሁን የኖስቲኮቹ ኢየሱስ እናቴን እጠላለሁ ብሎ የተናገረበት ቦታ አለ ወይ ካላችሁ አለ። ጥቅሱን ላንብብላችሁ። The Gospel of Thomas ወይንም የቶማስ ወንጌል ተብየው መጽሐፋቸው ውስጥ እንዲህ ይላል 101 ላይ ወይንም ጥቅስ 101 ላይ ነው እንደዛ የሚለው Whoever does not hate father and mother as I do cannot be my disciple. And whoever does not love father and mother as I do cannot be my disciple. For my mother dash የጠፉ ክፍሎችም አሉት። ምክንያቱም የጥንት መጽሐፍ ስለሆነ የተፋፋቀ የተደለዘ በውሃ በመናን በርጅና የጠፋም ክፍል አለው። ስለዚህ ይሄ ዳሹ በዛ ምክንያት የጠፋ ቦታዎችና ፊደሎች ናቸው ማለት ነው። For my mother ... but my true mother gave me life ብሎ ተናግሯል። ትርጓሜው ምንድነው? አባቱና እናቱን እንደኔ የማይጠላ ይሄኔ ደቀ መዝሙር ሊሆን አይገባውም አለ የኖስቲኮቹ ኢየሱስ። አባቱና እናቱን እንደኔ የማይወድም የኔ ሊሆን አይገባውም። ምክንያቱም እናቴ ዳሽ የጠፋ ቦታ ነው፣ እውነተኛዋ እናቴ ግን ሕይወትን ሰጠችኝ በማለት ተናግሯል። እውነተኛው መጽሐፍ ቅዱስ ላይ ያለው ጥቅስ ምንድነው የሚለው ካል ማቴዎስ ወንጌል ምዕራፍ 10 ቁጥር 37 ላይ እንዲህ ነው የሚለው ከኔ ይልቅ አባቱንና እናቱን የሚወድ ለኔ ሊሆን አይገባውም ነው ያለው እውነተኛው ኢየሱስ። ከኔ ይልቅም ወንድ ልጁን ወይንም ሴት ልጁን የሚወድ የኔ ሊሆን አይገባውም። መስቀሉንም የማይዝ በኋላይም የማይከተለኝ ለኔ ሊሆን አይገባውም። ነፍሱን የሚያገኝ ያጠፋታል፣ ነፍሱንም ስለኔ የሚያጠፋ ያገኛታል ነው ያለው። እንግዲህ መድኃኒዓለም ኢየሱስ ክርስቶስ ከኔ ይልቅ ሲል ለእናትና ለአባቱ አድልቶ፣ ለልጁ ለሴት ወይም ለወንድ ልጁ አድልቶ፣ ለሰው አድልቶ እኔን የካደ ከኔ መስመር የወጣ ከኔ ትእዛዝ የወጣ እኔን ያልወደደ ለማለት ነው እንጂ እንደኔ እናቱን የማይጠላ አላለም። የኖስቲኮቹ መጽሐፍ ቅዱስ ግን ወደዛ አድርጎ ወስዶታል። እንደኔ እናቱን የማይጠላ ደግሞ እንደኔ እናቱን የማይወድም ብሏል at the same time። ስለዚህ የምትወደድም እናት አለችው፣ የምትጠላም እናት አለችው ማለት ነው የኖስቲኩ ኢየሱስ። የሚገርማችሁ ይሄንን በደንብ የተለያዩ ክፍሎች ላይ የኖስቲኮቹ መጽሐፍ ቅዱስ ላይ ስትፈልጉት
በተለይ the gospel of Philip እና authoritative teaching የሚባሉ ሁለቱ ሌሎች ክፍሎች ላይ ስታዩት ሐሳቡ ምንድነው መሰላችሁ? የምትወደደው እናቱ ሰማያዊት ናት። የኖስቲኮቹ ኢየሱስ እንደዛ ነው የሚያስበው። ሰማያዊት እናት አለችው፣ ሟችነትን፣ ፈራሽነትን፣ በስባሽነትን ያላወረሰችው። ከዛ ደግሞ ምድራዊት እናት አለችው ቺኛዋ ማይወዳት። እሷ ደግሞ ሞትን ነው የሰጠችው። ምክንያቱም የሥጋ ባህሪን ያወረሰችው። ያ የሥጋ ባህሪ ደግሞ በፍጹም ከኃጢአት ሊነጻ አይችልም። ጥንታ አብሶ አለበት። ስለዚህ ምድራዊቷ እናቴ ፈራሽ በስባሽ ሥጋን የሰጠችኝ ሊል ነው የፈለገው እና እሷን አልወዳትም። ሰማያዊቷ እናቴ ግን መንፈስ ቅዱስ ናት ብሎ መንፈስ ቅዱስ ደግሞ ሴት ናት። እንደዚህ ነው የሚያስተምረው ሎቱ ስብሐት። እንግዲህ እንደዚህ የሚባል ትምህርት በክርስትና ውስጥ የለም። በሚስጥረ ሥላሴ ውስጥ እንዲህ አይነት ነገር የለም። ግን ይሄ ነው በኖስቲኮቹ መጽሐፍ ቅዱስ ላይ ያለው። ስለዚህ የኖስቲኮቹ ኢየሱስ እናቱን ይጠላል እና አንቺ ሴት ካንቺ ጋር ምን አለኝ ሲል ስለሚጠላት ነው የሚለው ትርጓሜ የሚመጣው ኮንሺየስሊ የፕሮቴስታንት እምነት ተከታዮች የሚያነቡት መጽሐፍ ቅዱስን ቢሆንም ሰብኮንሺየስሊ ግን መንፈሱን የሚያመጣላቸው ትርጓሜ ከኖስቲኮቹ መጽሐፍ ቅዱስ ላይ ነው። ይሄ በጣም ከባድ ችግር ነው። እስከዛሬ ድረስም ደግሞ በዚህ ደረጃ የተወራም አይመስለኝም ስለ ኖስቲኮች መጽሐፍ ቅዱስ ማንም ሲያወራ የሰማሁት የለም። ግን እንግዲህ 2000 ዓመት ሙሉ ሲቀልድብን ኖሯል ማለት ነው የኖስቲኮቹ ኢየሱስ። ሌሎች ምሳሌዎችን ጨምረን እንይ። እንግዲህ ከግብጽ የመጣ ኮተት የሚባለውን እዚህ ጋር በደንብ እያሰባችሁ ትሄዱ። የናግ ሐማዲ ኮተት የማን ነው እንግዲህ? ኦርቶዶክስ ተዋህዶ ወይስ ሌሎች? ብዙ ጊዜ እንደዛ ብላችሁ ስለምትጽፉልኝ ነው የፕሮቴስታንት እምነት ተከታዮች በቪዲዮዎቼ ስር የኦርቶዶክስ እምነት እኮ ከግብጽ የመጣች ኮተትና ተረት ትላላችሁ። ግን ፕራክቲካሊ እውነታው ምንድነው ተብሎ ሲታይ ከናግ ሐማዲ ማሰሮ ውስጥ የተገኘው ኮተት ከኦርቶዶክስ ተዋህዶ እምነት ውጪ ያሉት ዲኖሚኔሽኖች ናቸው እንጂ የኦርቶዶክስ ተዋህዶ አይደለችም። ሌሎች ምሳሌዎችን እንግዲህ እንዴት የምንፍቅና ትምህርቶች ምንጫቸው የኖስቲኮች እሳቤ እንደሆነ እንደምናውቀው እንግዲህ አሁንም የፕሮቴስታንቱን ነው ምሳሌ መጠቅስላችሁ። በኦርቶዶክስ እምነት ተከታዮች ዘንድ ቅድስት ድንግል ማርያም ወይንም ቅዱሳን መላእክት ወይንም ቅዱሳን ሰዎች ሲነሱ ስማቸው ሲነሳ ሲጠቀስ ፕሮቴስታንቶች የምትሉት አንድ ነገር አለ። ኢየሱስን አትጋርዱት፣ አትሸፍኑት የሚባል ነገር እንደውም መቼ ከትላንት ወዲያ እያየው ነበር ኮሜንት እንኳን አደረሳችሁ ብዬ ለፍልሰታ ፌስቡክ ላይ አንዲት አጭር ጽሁፍ ፖስት ሳደርግ ከስር ኢየሱስን ሸፋኝ ብሎ አንዱ ጽፎልኛልና ቅድስት ድንግል ማርያምን ማንሳት ማለት አውቶማቲካሊ ኢየሱስን መሸፈን ነው ተብሎ ነው የሚታሰበው። እንግዲህ ያው ይሄንን ሁላችንም እናውቀዋለን። ይሄ ነገር አለ ወይ የኖስቲኮቹ መጽሐፍ ቅዱስ ላይ ካልን አዎ ከዛ ነው የመጣው። ከዚህ ከእውነተኛው መጽሐፍ ቅዱስ ላይ አልመጣም። በነገራችን ላይ ኢየሱስ እንዴት ይሸፈናል? እኔ ስለ ሊቀ መላእክት ቅዱስ ሚካኤል ሳነሳ ኢየሱስ ክርስቶስን ትሸፍኛለሽ የሚለኝ ሰው ኢየሱስ ክርስቶስን አሳንሶ አይቶታል ማለት ነው። በጣም ልክ እኔ ልብስ ላሰጣ ስወጣ መስኪ ባክሽን አደራሽን ፀሐይዋን እንዳትከልይን ብሎ እንደመናገር ነው። ፀሐይዋን በጣም አሳንሶ ገምቷታል ማለት ነው። እኔ ልብስ እዚህ ጋር ማስጣቴ ፀሐይዋን ሄዶ እንደመጋረድ አድርጎ ወስዷታል ማለት ነው። እና ለፀሐይዋ ያለውን ንቀት ነው የሚያሳየው ይሄ። ፀሐይ በእኔ ልብስ ማስጣት አትጋረድም። እዚች ጋር ትንሽዬ ስፔስ ጥላ ሊያርፍበት ይችል ይሆናል እንጂ ፀሐይዋ በጭራሽ አትጋረድም፣ አትሸፈንም። እንሸፍናት ብንል አንችልም። እንግዲህ ከፀሐይ የሚበልጠውን ኢየሱስ ክርስቶስን ደግሞ የፈለገ የዓለም ሕዝብ ተሰብስቦ ክህደት ቢያወራ ራሱ አይሸፍነውም። እና አንዲት የፌስቡክ ፖስት ላይ እንኳን ለእመቤታችን ለቅድስት ድንግል ማርያም የትንሣኤና የዕርገት በዓል አደረሳችሁ ሲባል ኢየሱስን ሸፈንሽ የሚል ሰው ኢየሱስን እየሰደበው ነው። በዛ አይሸፈንም ኢየሱስ ክርስቶስ። ማሳነስ ነው ይሄ። ለሱ ያላችሁን ንቀት እየገለጻችሁ ነው። የኖስቲኮቹ ኢየሱስ ግን ይሸፈናል በጣም። ሌላ ሰው ሲነሳ ያማዋል። ናርሲሲስቲክ ፐርሰናሊቲ ዲስኦርደር አለበትና እኔ ያለው እንዴት ሌሎችን ታነሳላችሁ ብሎ በጣም ይናደድባቸው ነበር ይላል ደቀ መዛሙርቶቹ ላይ። እውነትም ይሄ ሲሞን መሰሪ ነው እንጂ መድኃኒዓለም ኢየሱስ ክርስቶስ አይደለም። ምክንያቱም መድኃኒዓለም ኢየሱስ ክርስቶስን መጽሐፍ ቅዱስ ላይ እንደምናየው ሌሎችን ማንሳት ችግር የለበትም። እንደውም ፈልጎ ያነሳል፣ ደስ ይለዋል። ወዳጆቹ ናቸዋ፣ ቃል ኪዳን አለዋ ከነሱ ጋር። አብርሃምን ያነሳል፣ ይስሐቅን ያነሳል፣ ያዕቆብን ያነሳል፣ መጥምቆ ዮሐንስን ያነሳል። ምን ልታዩ ወጣችሁ እያለ ያደንቀዋል በሕዝብ ፊት። ዳዊትን ያነሳል፣ ሶሎሞንን ያነሳል፣ ንግስተ ሳባን ያነሳል። ስራቸውን፣ ጥበባቸውን፣ እምነታቸውን ያደንቃል። የነነዌ ሰዎችን ያነሳል። በበጎ የሚያነሳቸው ብዙ ናቸው። ሊቀ ነቢያት ሙሴን ብዙ ጊዜ አንስቶታል። በኖህ ዘመን የነበሩትንም አንስቷል። እናም ኢየሱስ ክርስቶስ ትሁት ነው።
ያከበራቸውን አያፍርባቸውም፣ ያነሳቸዋል። ሌሎች ሲያነሷቸውም ደስ ይለዋል። የዳዊት ልጅ ሆይ ማረን ሲሉ ዳዊትን አስቦ ስለ ዳዊት ሲል ምህረትን ያደርግላቸዋል፣ ይፈውሳቸዋል። እንዲህ ነው እንግዲህ መድኃኔዓለም ኢየሱስ ክርስቶስ ስለ ሌሎች መነሳት በቃል ኪዳኑ ስላለፉ ቅዱሳን ይገደዋል። ጋረዱኝ የሚል ነገር የለበትም። የትህትና አባት ስለሆነ ማለት ነው። ትሁት ነው፣ እጅግ ትሁት ነው። ከሱ ቀድመው የነበሩትን ነቢያት ያነሳል፣ በፍቅር ያስታውሳቸዋል። አይደለም እውነታው አይደለም። እንግዲህ የኖስቲኮቹ መጽሐፍ ቅዱስ ላይ ያለው ኢየሱስ ግን ምን እንደሚል እኔ የቶማስ ወንጌል ጋር እንመለስ በድጋሜ። እንዲህ ይላል ቁጥር 52 ላይ His disciples said to him, 24 prophets have spoken in Israel, and they all spoke of you. He said to them, you have disregarded the living one who is in your presence, and you have spoken of the dead. ትርጉም ደቀ መዛሙርቱም 24 ነቢያት በእስራኤል ነበሩ፣ ሁሉም ስለ አንተ ተናገሩ አሉት። እሱም በፊታችሁ ያለውን ትታችሁ ስለሞቱት ትነጋገራላችሁ አላቸው ይላል። እንግዲህ ስለሞቱት ስላንቀላፉት ሙታን እንዴት ትናገራላችሁ? እኔ ሕያው በፊታችሁ ቆሜ ሳለሁ የሚለው የኖስቲኮቹ ኢየሱስ ነው ማለት ነው። እውነተኛው ኢየሱስ የሕያዋን አምላክ እንጂ የሙታን አምላክ አይደለም። ራሱን እንደዛ ብሎ ገልጾም አያውቅም። ስለዚህ ይሄ ኢየሱስን ሸፈናችሁ የሚለው አስተሳሰብ የመጣው ቀጥታ ከኖስቲኮቹ መጽሐፍ ቅዱስ ነው ማለት ነው። እውነተኛው መጽሐፍ ቅዱስ ላይ የለም። ሶስተኛ ምሳሌ እኔ የተለመደው መዳን በእምነት ነው በስራ የሚለው አሰልቺ the old original boring argument ታውቁታላችሁ አይደል? እሱን ደግሞ እስቲ የኖስቲኮቹ መጽሐፍ ቅዱስ ላይ ካለ እንፈልግ። ሰው በስራው አይድንም ይድናል የሚባለው ነገር እምነትና ስራ ራሱ እንዴት ነጣጥሮ ማየት ይቻላል? ይሄ እንግዲህ ስለ ስራ አስፈላጊነት እምነት በስራ እንደሚገለጽ መጽሐፍ ቅዱስ ከዳር እስከ ዳር ብናነበው መስመር በመስመር ብዙ ቦታዎች ላይ ይገልጽልናል። ራሱ መድኃኔዓለም ኢየሱስ ክርስቶስ ምን ብሏል? እነሆ በቶሎ እመጣለሁ፣ ዋጋዬ በእኔ ዘንድ አለ፣ ለእያንዳንዱም እንደ ስራው መጠን ከፍለዋለሁ ብሎ በዮሐንስ ራእይ ምዕራፍ 22 ቁጥር 12 ላይ ተናግሯል። እንዲሁም ደግሞ በወንጌሎቹም ላይ ፍሬ ማፍራት እንደሚገባ፣ መክሊትን ማትረፍ እንደሚገባ 30 60 100 ፍሬ ያፈራ፣ በመክሊቱ ደግሞ አንድ የነበረውን 2 ማድረግ እንደሚገባ፣ 2 የነበረውን 4 ማድረግ እንደሚገባ፣ 5 የነበረውን 10 ማድረግ እንደሚገባ ስለ ስራ አስፈላጊነት በተለያየ መልክ ነግሮናል። ያመን ነው የሚገለጸው በስራችን እንደሆነ እሱም ሐዋርያትም አስተምረውናል። የኖስቲኮቹ ኢየሱስ ግን እንደዛ አያምንም። ምን እንደሚል እንስማው። ዳያሎግ ኦፍ ዘ ሴቪየር የሚሉት መጽሐፋቸው ላይ ወይንም የአዳኙ ወይንም የመድኑ ንግግሮች የሚለው መጽሐፋቸው ላይ እንዲህ ይላል ቁጥር 64 ጀምሮ Matthew said, why do we not rest at once? The Lord said, when you lay down these burdens. Matthew said, how did the small join itself to the big? The Lord said, when you abandon the works which will not be able to follow you, then you will rest. ትርጉም ማቴዎስ ምን አለ? ለመሆኑ አሁኑን ወደ እረፍት ማንገባው ለምንድን ነው? ወይንም ለምንድን ነው አሁኑን ወደ እረፍት ማንገባው ብሎ ጠየቀ። እረፍት ማለት እንግዲህ አንደኛ የመንፈስ ቅዱስ ሰላም ደስታ ማለት ሊሆን ይችላል። ሁለተኛ ራሱ የገነት እረፍት የመንግስተ ሰማያት እረፍት ማለትም ሊሆን ይችላል። ጌታም ምን አለው? ሸክማችሁን ስታራግፉ ትገባላችሁ አለው። ማቴዎስም ምን አለ? ታናሹ ወደ ታላቁ እንዴት መግባት ይችላል አለው። ጌታም ተከትለዋችሁ ሊሄዱ የማይችሉ ስራዎችን ስትተዉ ወደ እረፍት ትገባላችሁ አለው። ተከትለዋችሁ የማይሄዱ ስራዎችን እንግዲህ ሰውን መልካም ስራው ይከተለዋል ነው አይደለም የሚባለው በአባባል ደረጃ እንኳን በመጽሐፍ ቅዱስ ጥቅስ ደረጃ ካየነው ቅድም ያልናቸው አሉ። እንደገናም ደግሞ ወደ መንግስተ ሰማያት በብዙ ድካም እንገባ ዘንድ አለን ብለው ሐዋርያት የተናገሩትም ቃል አለ። ምዕራፍ 14 ቁጥር 21 ላይ የሐዋርያት ስራ ማለት ነው። በብዙ ድካም፣ ያ ድካም ማለት እንግዲህ በጎ ስራ ነው። ያመነውን በስራ ለመግለጽ ነው በዚህ ምድር ላይ እድሜያችንን የሚረዝምልን እንጂ ሌላ ምክንያት የለምና በዚያ ወደ መንግስተ ሰማያት እንደምንገባ ስራችን እንደሚከተለን ይሄንን ነው እንግዲህ መጽሐፍ ቅዱስ የሚያስተምረን። ይሄ የኖስቲኮቹ ኢየሱስ ግን ወደ እረፍት ተከትለዋችሁ የማይሄዱ ስራዎችን ስታቆሙ ይላል ማለት ነው። ኃጢያቶችን አይልም። ልብ በሉ። ኃጢያቶቻችሁን ስትተዉ ወደ እረፍት ትገባላችሁ አይልም። ንስሐ ስትገቡ ወደ እረፍት ትገባላችሁ አይልም። ስራን ስትተዉ ወደ እረፍት ትገባላችሁ ግን ይላል። እንግዲህ
በመልካም ስራ የማይገለጥ ህይወት ነው ማለት ነው እረፍት ተብሎ በኖስቲኮቹ ዘንድ የሚታወቀውና ያ ነው ፕሮቴስታንቲዝም ውስጥ የገባው ሌላ አይደለም። አራተኛ ምሳሌ ስለ ቅዱስ ቁርባን የፊልጶስ ወንጌል የተባለው መጽሐፋቸው እንዲህ ይላል። This world eats corpse and everything eaten in this world also dies. Truth eats life and no one nourished by truth will die. Jesus came from that realm and brought food from there and he gave life to all who wanted it that they might not die. ይሄን የተናገረው እንግዲህ የኖስቲኮቹ ኢየሱስ ነው። ምን ላይ? The Gospel of Philip ወይንም የፊልጶስ ወንጌል የተባለው መጽሐፍ ላይ። ትርጉም ዓለም የበድንን ስጋ ይበላል፣ በዚህ ዓለም የተበላ ነገር በሙሉ ደግሞ ይሞታል። እውነት ግን ሕይወትን ይበላል፣ እውነትን የተመገበ በሙሉ ደግሞ አይሞትም። ኢየሱስ ክርስቶስ ከእውነቱ ዓለም የመጣ ነው፣ ምግብንም ያመጣው ከዚያ ነው። ለፈለጉትም ሁሉ ሕይወትን ሰጣቸው እንዳይሞቱ። ይሄ እንግዲህ ክርስትናን ያልተቀበሉ አይሁዶች የሚናገሩት ንግግር ነው። ስጋ ወደሙ እያላችሁ የሞተ ሰው ስጋ ትበላላችሁ ይሉናል አይሁዶች፣ ክርስትናን ያልተቀበሉ አይሁዶች ማለት ነው። እንደውም በመዝሙረ ዳዊት ምዕራፍ 37 ቁጥር 21 ላይ ቅዱስ ዳዊት ምን ይላል? የወንድማቸውን በድን አረከሱ ይላል። የጌታን በድን እንደማንኛውም በድን ነው ያዩት አይሁዶች እና እሱን ብንነካ እንረክሳለን ብለው ያስቡ ነበር። ምክንያቱም በኦሪቱ ስርዓት ነበረ የሞተውን መብላት መርከስ ነው፣ እንደገና ደግሞ የሞተውን መንካትም መርከስ ነው። ቢያንስ አንድ ቀን ቆይቶ ማታ ላይ ያርኩሰቱ ይለቀዋል ይቀደሳል ብለው ያስባሉ። በድን የነካ ሰው እስከ ማታ ድረስ ርኩስ ይሆናል ተብሎ ይታሰባል እንግዲህ በኦሪቱ ስርዓት። ያ ግን ለጌታ ስጋ አይሰራም ነበረ። አይሁዶች የተሳሳቱት መለኮት የተለየው ነው ብለው ስላመኑ ነው የጌታን ስጋ። እንግዲህ ይሄንን ያልተጠመቀውን የአይሁዶቹን አስተሳሰብ ነው ማለት ነው ጎስፔል ኦፍ ፊሊፕ የተባለው የኖስቲኮቹ መጽሐፍ ላይ የምናገኘው። መለኮት የተለየው የተራ ሰው ስጋ ብለን ካሰብን አዎ አስከሬን ነው እየበላን ያለ ነው ማለት ነው አይደል? ይሄንን ነው እንግዲህ አይሁዶች በአይምሯቸው ውስጥ የሚያስቡት። እናም ኢየሱስ ክርስቶስን እውነት ነው ብለን የምናምን ከሆነ እውነት ደግሞ በስጋ መጥቷል፣ ቃል ስጋ ሆነ ብለን ካመን እውነት በስጋ መጥቷል ብለን ካመን ያ ስጋ መለኮት የተዋሃደው እውነት የሆነ ስጋ ነው ማለት ነው። ማቴሪያል ስጋ ነው ማለት ነው። የሚጨበጥ የሚዳሰስ የሚበላ የሚጠጣ ነው ማለት ነው እንግዲህ አይደለም። እኛ የምናምነው መለኮት ያልተለየው ነፍስ ግን የተለየውን ስጋ እንበላለን፣ መለኮት ያልተለየው ነፍስ ግን የተለየውን ደም እንጠጣለን ብለን ነው የምናስበው። ኖስቲኮቹ ግን የሚያስቡት ምንድነው? አስከሬን የነካ አስከሬን የበላ ይሞታል። ይሄ ምድራዊ ምግብ ነው። ያው አይሁዶች ናቸው ማለት ነው አይደል የጻፉት እንግዲህ ወይም ራሳቸውን እንደ አይሁድ የሚቆጥሩ እስራኤላውያን ናቸው የጻፉት እና ሲሞን መሰሪ ናቸው የጻፉት እንግዲህ። the gospel of Philip የተባለው ደግሞ የፊልጶስ ወንጌል እንግዲህ ከፊልጶስ ዘንድ ተምሬያለሁ ብሎም ይፎክር ስለነበረ ሲሞን መሰሪ በዚያ ክሬዲት ወስዶ ነው የጻፈው ማለት ነውና ምድራዊ ምግብ ፈራሽ በስባሽ ነው። እውነተኛው ሰማያዊው ምግብ ግን እውነት ብቻ ነው። ስለዚህ ያ እውነት ደግሞ እንግዲህ ሐሳባዊ ነው ማለት ነው፣ ስጋ አልለበሰም። ስለዚህ ክርስቶስ በስጋ እንደመጣ አልታመነም ማለት ነው። ምክንያቱም እውነት ክርስቶስ ነው፣ እውነት ኢየሱስ ነው። ክርስቶስ በስጋ እንደመጣ የማይታመን መንፈስ ደግሞ የሐሳዊው መሲህ መንፈስ ነው። ያ ነው እንግዲህ ሐሳዊው መሲህ ነው ማለት ነው የኖስቲኮቹ መጽሐፍ ቅዱስ ውስጥ ያለው። አምስተኛ ምሳሌ ስለ ቅዱስ መስቀል ደግሞ እናውራ። መስቀል ቅዱስ ነው፣ መስቀል መድኃኒት ነው፣ መስቀል ጽናት ነው፣ መስቀል ኃይል ነው ብላ የምታምን የኦርቶዶክስ ተዋሕዶ እምነት ብቻ ናት። ሌሎች መስቀል ምልክት ነው ሊሉ ይችላሉ። መስቀል ቤዛ ነው አይሉም። መስቀል አዳኝ ነው አይሉም። መስቀል ትምክህት ነው አይሉም። መስቀል የመለኮት ጸጋ ለብሷል አይሉም። መስቀል እንጨት ነው ሊሉ ይችላሉ፣ እንደ ደቂቀ እስጢፋ ማለት ነው። መስቀል በእነሱ በቃ የጌታ ሞት የምናስታውስበት አንድ መታሰቢያ ምልክት ሊሆን ይችላል። እንደውም ከዛም አልፎ ደግሞ የማይፈለግ ምልክትም ተደርጎ ሊወሰድ ይችላል። አባቱ የሞተበት መሳሪያ ምናምን እየተባለ ማለት ነው። ያንን ለምንድን ነው እሱ የሚያስቡት? እንግዲህ የመለኮት ጸጋ ላዩ ላይ አለ ብለን እኛ እንደምናምነው ስለማያምኑ ነው። ኢየሱስ ክርስቶስ መለኮታዊ ስጋ ካለው መለኮታዊ ደም ከሆነ ያፈሰሰው የመለኮት ጸጋ በዛ መስቀል ላይ አድሯልና ቅዱስ ነው ብለን እናምናለን። እንደ ምልክትም ቅዱስ ነው። ራሱ ደግሞ ስጋው ደግሞ የፈሰሰበትም ስጋው የተቆረሰበት ደሙ የፈሰሰበት መስቀልም ደግሞ ቅዱስ ነው። ኃይለ መለኮት ላዩ ላይ አለ ብለን እናምናለን። ሌሎች ቤተ እምነቶች ይሄን አያምኑ። ለምን ሲባል የኖስቲኮ መጽሐፍ ቅዱስ መስቀልን
መለኮት የተለየው የመለኮት ጸጋ የመለኮት ኃይል የተለየው አድርጎ ስለሚገልጸው ማለት ነው። እንግዲህ ከኖስቲሲዝም ነው ይሄን ያመጡት እንጂ ከመጽሐፍ ቅዱስ አይደለም። ምን ይላል የፊልጶስ ወንጌል? My God, why Lord have you forsaken me? He spoke these words on the cross, for he had left that place. ትርጉም አምላኬ አምላኬ ስለምን ተውከኝ አለ። ይህን የተናገረው በመስቀል ላይ ሳለ ነው። ምክንያቱም ያንን ስፍራ ለቆ ሄዷልና። ለቆ የሄደው ማን ነው? መለኮት አምላክ። መስቀሉ ላይ የቀረው ማን ነው? ሩቅ ብእሲ ወይም ተራ ሰው፣ መለኮት የተለየው ስጋ። ሎቱ ስብሐት ጌታችን መድኃኒታችን ኢየሱስ ክርስቶስን አምላክ አይደለም ለማለት ነው። ይሄ ሁሉ እንግዲህ ያንን ስፍራ ማለት ደግሞ እግሮቹ የቆሙበት ስፍራ የተባለው መስቀሉ ነው። መስቀሉን ለቆ ሄዷል፣ ትቶት ሄዷል መለኮት ለማለት ነው። ስለዚህ መስቀሉ እንጨት ብቻው ነው ቀረ ማለት ነው። ስለዚህ መስቀል እንጨት ነው የሚሉ ሁሉ ኖስቲኮች ናቸው ማለት ነው በሌላ ቋንቋ። 4 ነጥብ። 6ኛ ሰውን ከእግዚአብሔር ስለሚለየው ነገር ስናስብ እንግዲህ ሰውን ከእግዚአብሔር የሚለየው ምንድነው ሲባል ኃጢአት ነው። ሌላ ምንም ነገር የለም። በሰውና በእግዚአብሔር መካከል ያለው ግድግዳ ማለት የኃጢአት ግድግዳ ነው፣ የክህደት ግድግዳ ነው እና ያንን ሊያፈርስልን ክርስቶስ ተሰቀለ። ደሙን አፍሶ የዕዳ ደብዳቤያችንን ቀዶ በወርቅ ደሙ ተቤዥቶን ዕዳችንን ከፍሎልን የኃጢአት ስርየትን ሰጠን። እንዲሁም ደግሞ ኃጢአት ደግመንም ብንሰራ ንስሐ ገብተን ስጋው ደግሞ ተቀብለን የምንነጻበትን መንገድ አዘጋጀልን። የክርስትና ማዕከላዊ አስተምህሮ እንግዲህ ከዚህ ጋር የተያያዘ ነው። በኖስቲኮቹ እሳቤ ግን ሰውን ከእግዚአብሔር የሚለየው አንድ ዋነኛ ነገር ምንድነው መሰላችሁ? መጠጥ ነው። መጠጣት። ይሄ በጣም ኦቨር ሲምፕሊፋይድ የሆነ አስተሳሰብ ነው ስለ ሰውና ስለ እግዚአብሔር ልዩነት አይደል? ሰውና እግዚአብሔርን የሚለየው መሃል ላይ ምንድነው ሲባል በኦርቶዶክስ ተዋሕዶ እምነት ውስጥ የኃጢአት ስር የተባሉት 3 ናቸው። ማለትም ብዙ ኃጢአቶችን ሊፈጥሩ የሚችሉ ኢንክሉዲንግ መጠጣትን፣ ያለ መጠን መጠጣትንና መስከርን፣ ሌላውንም ዝሙትንም፣ ስድብንም፣ መጨቃጨቅንም፣ ክርክርንም፣ አድመኝነትንም፣ ቅናትንም፣ ቂምንም፣ በቀልንም፣ ቁጣንም የመሳሰሉትን ሊፈጥሩ የሚችሉ ነገሮች 3 ናቸው። ትዕቢት፣ ስስትና አፍቅሮተ ነዋይ። እነዚህን 3ቱን ድል ለመንሳት ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በቆሮንቶስ በረሃ 40 ቀንና 40 ሌሊት የጾመው። እናም እንግዲህ አንድ ሰው ትዕቢት ካለበት ከእግዚአብሔር ለመለየት በጣም እድሉ ሰፊ ነው ማለት ነው። ምክንያቱም ኃጢአትን ሳያቋርጥ የሚሰራበትን ከባድ የሆነውን የስህተት ጎዳና ይዞታል ማለት ነው። ምክንያቱም ትዕቢት ነው ሰይጣንን የጣለው። አምላክነትን መመኘት ትዕቢት ስለሆነ አዳምና ሔዋንን የጣላቸው እሱ ራሱ ነው። ስስት ነው የጣላቸው። አፍቅሮተ ነዋይ ደግሞ ገንዘብ መውደድ የክፋት ሁሉ ስር ነው ተብሎ በሐዋርያው ጭምር የተነገረን ስለሆነ የክፋት ሁሉ ስር፣ የኃጢአት ሁሉ ስርና ምክንያት ሊሆን የሚችል ነገር ነው እንግዲህ። እና ከኃጢአትም እንግዲህ ስር ያላቸው ከባባር ነገሮች አሉ ማለት ነው። ኖስቲኮች ግን ሰውን ከአምላክነቱ ወይም ደግሞ ከመለኮታዊ ክፋይነቱ ነፍስን ከመለኮት ከእግዚአብሔር ፕሌሮማ ከሚሉት እግዚአብሔርም አይደለም ፕሌሮማ ከሚሉት ኢንፋይናይት ፋዘር ከሚሉት መለኮት እንደመጣች ነፍስ የሚያስረሳት እና በሰውና በእግዚአብሔር መካከል የሚቆመው ግድግዳ ብለው የሚያስቡት መጠጥን ነው። እና መጠጥ ብቻ በቃ መጠጥ ላይ ነው የሚያተኩሩት፣ ሌላ ኃጢአት ላይ አያተኩሩም። የሚገርማችሁ ሰው እንደውም የወደቀው ዕፀ በለስ በመብላት ነው ብለውም አያምኑም ኖስቲኮች። በጣም ብዙ ቦታ ላይ ኖስቲኮቹ መጽሐፍ ቅዱስ ላይ የተጻፈው ምንድነው ሞት ወደ ዓለም የገባው ሔዋን ከአዳም ጎን ስትወጣ ነው ብለው ነው የሚያስቡት። ሔዋን ከአዳም ጎን በመውጣቷ መዋለድ መጣ፣ በመዋለድ ምክንያት ሞት መጣ። እንደዚህ ነው የሚያምኑት እንጂ ዕፀ በለስን ስለበሉ የሚለው እሱን አይቃወሙም። በዚያ ምክንያት ሞት መጣ ብለውም አያምኑም። ስለዚህ በኃጢአት መኖርም ራሱ አያምኑም። ብቸኛ የሚያምኑት እነሱ መጠጥ ከእግዚአብሔር እንደሚለይ ብቻ ነው፣ ወይንም ከፕሌሮማ እንደሚለይ። ኦቶሪቴቲቭ ቲቺንግ የተባለው መጽሐፋቸው ላይ እንዲህ ይላል That one then will fall into drinking much wine in debauchery, for wine is a debaucher. Therefore she does not remember her brothers and her father, for pleasure and sweet profits deceive her. ምን ማለት ነው? እንዲህ አይነት ሰው ማለትም ምድራዊ ሰው ከእግዚአብሔር መንግስት በውጪ የተጣለ ሰው አውትሳይደር የሚሉት ሰው ማለት ነው። ብዙ መጠጥን ያለ ልክ ወደ መጠጣት ይገባል። ምክንያቱም መጠጥ ሴሰኛ ያደርጋል። ስለዚህም የሱ ነፍስ የሰውየው ነፍስ አባቷና ወንድሞቿን በሰማያዊ ቦታ ያሉ ቅዱሳን ነፍሶችን አታስታውስም። ምክንያቱም ምድራዊ ተድላና ደስታ ያታልላታል ብለው ያስባሉ። ኦቶሪቴቲቭ ቲቺንግ የሚለው የኖስቲኮቹ የመጽሐፍ ቅዱሳቸው ክፍል ነው እንግዲህ ይሄን የሚለው።
ሰው ከእግዚአብሔር መንግስት ለመውጣቱ ምልክት መጠጥ መጠጣቱ አይደለም። እንግዲህ ቅድም እንዳልኳችሁ እናስብበት በጣም ካልን ትልቁ ምልክት ትዕቢት ነው። ከእግዚአብሔር መንግስት እየወጣ ለመሆኑ ማለት ነው። ስስት ነው፣ አፍቅሮተ ነዋይ ነው። የኃጢአት ስሮች እነዚህ ናቸው። ሌሎች በሙሉ ከዚህ ይከተላሉ። ብዙ አይነት ኃጢአቶች ኖረው ሳለ አንዷ ነገር ላይ ብቻ ማተኮር ትርጉም አይሰጥም። እናም አሁን እንግዲህ ይሄ የት ዘልቆ ገብቷል? የፕሮቴስታንት እምነት ውስጥ በደንብ ዘልቆ ገብቷል። አንድ ሰው ወደ እግዚአብሔር መንግስት ለመቀላቀሉ ምልክት አድርገው የሚወስዱት ብዙዎቹ መጠጥ መጠጣት ማቆምን ነው። መቅመስ ራሱ ማቆምን እንደ በእግዚአብሔር መንግስት ውስጥ እንደመታቀፍ አድርገው እንዲወስዱት። ይሄ ደግሞ በእስልምና እምነትም ውስጥ አለ መሰለኝ። ምን ያህል በጣም ስትሪክትሊ ኦብዘርቭ እንደሚደረግ ባላውቅም በእስልምና እምነትም ውስጥ ተመሳሳይ ነገር ነው ያለው። ተመሳሳይ አቋም ስለመጠጥ አለና መጠጥ ባለመጠጣቴ ብቻ የእግዚአብሔር መንግስት ኢንሳይደር ነኝ ወይንም ከእግዚአብሔር መንግስት ውስጥ እንደገባሁኝ ማረጋገጫ ይሆነኛል ብሎ ማሰብ በጣም ሞኝነት ነው። ምክንያቱም እንግዲህ አብዝቶ መጠጣት ወይንም መስከር ከሆነ እንግዲህ ለክርስቲያን የሚከለከለው አንዱ፣ ሌሎቹንም አብረን ማየት አለብን። አብዝቶ መብላትም ይከለከላል፣ አብዝቶ መተኛትም ይከለከላል። ምክንያቱም ሰው በሌሊት ተነስቶ ለእግዚአብሔር ምስጋና ማድረስ አለበት፣ ግዴታው ነው። ይጠየቅበታል። ያንን ሳያደርግ ዝም ብሎ የሚተኛም ይጠየቃል። አብዝቶ መጋጊያጥና መኳኳልም ያስጠይቃል። አብዝቶ ተድላ ደስታ መውደድም ያስጠይቃል። አብዝቶ ስለዚህ ዓለም ስጋዊ ነገር ማሰብም ያስጠይቃል። አብዝቶ መጨነቅም ያስጠይቃል። የእምነት ማነስ ምልክት ስለሆነ እነዚህ ሁሉ ነገሮች ለሰይጣን ፈተና አጋልጠው የሚሰጡን ናቸው እና መጠጥ ላይ ብቻውን ትኩረት ማድረግ አንችልም። ለምንድን ነው ኖስቲኮች መጠጥ ላይ ብቻ ትኩረት ያደርጉ የነበረው? ስትሪክት የነበሩት መጠጥ ላይ ነው። ሌላ ነገር ላይ they don't care። እንደውም አንድ የሆነ ክፍልም አለ መጽሐፋቸው ላይ ሶዶም እና ገሞራ እኮ ያለ ኃጢአታቸው ነው የተቀጡት ብለው የተከራከሩበት ክፍል ሁሉ አለ። እዛ ድረስ ይሄዳሉ ብዙ ኃጢአቶችን በመፍቀድ ደረጃ። መጠጥ ላይ ግን ማንነታችሁን ያስረሳችኋል፣ ከመለኮት ይነጥላችኋል ብለው በጣም ያጠነክራሉ። መጠጥን ለምንድን ነው እሱ የተጠየፉት መሰላችሁ? መጠጥ በተፈጥሮ የሰውን ስጋዊ ፍላጎት ያነሳሳል፣ ለሩካቤ ያለውን ፍላጎት ያነሳሳል ብለው ያስቡ ነበር። ያ ደግሞ መዋለድን ያመጣል፣ ሩካቤን ያመጣል። መዋለድ ደግሞ አንፈልግም ብለው ያስቡ ስለነበረ ለዛ ነው ኦሪጂኑ ያ ነው። መጠጥ ላይ በተለየ ትኩረት ኖስቲኮችን እንዲጠሉት ያደረጋቸው ያ ነው። ለምንድን ነው ስጋዊ ፍላጎትን የሚያነሳሳው መጠጥ በተለየ ሁኔታ፣ ሴሰኝነትን በተለየ ሁኔታ ያነሳሳል ብለው ያምኑ የነበረው ለምንድን ነው ካልን የሆነ ተረት አላቸው። ምን ይላሉ መሰላችሁ? on the origin of the world የሚለው ላይ የዓለም አፈጣጠር የሚለው መጽሐፍ ክፍላቸው ላይ እንዲህ ይላል። the woman followed the earth and marriage followed the woman and reproduction followed marriage and death followed reproduction. After Eros, the grapevine sprouted up from the blood that was shed upon the earth. Therefore, those who drink the vine acquire the desire for intercourse. ትርጉም በምድር ምክንያት ሴት መጣች፣ በሴት ምክንያት ጋብቻ መጣ፣ በጋብቻ ምክንያት መዋለድ መጣ፣ በመዋለድ ምክንያት ሞት መጣ። ኤሮስ የተባለው የስጋዊ ፍትወት ኃይል ላይ ወደ ምድር ከፈሰሰው ደም የወይን ተክል በቀለ። ስለዚህ ከዚያ የወይን ግንድ የጠጡ ሁሉ የሩካቤ ስጋ ፍላጎት ያድርባቸዋል በማለት የወይን አትክልትና መዘዙን ሊያስረዱን ይሞክራሉ ማለት ነው። እንግዲህ በዚህ ምክንያት ከሆነ ወይን የተጠመደውና የተጠላው ሁለት ጥያቄዎች ማንሳት ሊኖርብን ነው። አንደኛ ከወይን ውጪ ሌሎች የሚያሰክሩ መጠጦችስ የበቀሉት እዚያ የኤሮስ ደም ላይ ነው? ጌሾና ብቅል የበቀሉት እዚያ ደሙ የፈሰሰበት መሬት ላይ ነው። እንግዲህ የሆነ ተረት አለ on the origin of the world ላይ የሆነች ሰማያዊት አንዲት ቨርጅን አለች። ማን ነበረ ስሟ? ጠፍቶኛል። ብዙ ናቸው የኖስቲሲዝም አማልክቶች ብዛታቸውና እሷ ኤሮስ የተባለው የፍትወት ኃይል ላይ ያን ሪፕሬዘንት የሚያደርግ አንድ ሰው አለ ጎልማሳ። እሱ ላይ ደም አፈሰሰችበት። ያ የፈሰሰው ደም መሬት ላይ ከሱ ላይ ነው እንግዲህ ወይን ተክል በቀለ ብለው የሚያስቡትና ከዛ ወይን ጠጣ በሙሉ ደግሞ ሴሰኛ ይሆናል ወይንም ስጋዊ ፍላጎቱ ይነሳሳል። በዚያ ምክንያት መጠጥ ይጠጣና ልጅ ይወልዳል፣ አላስፈላጊ የሆነ ሩካቤ ውስጥ ይገባል የሚል አይነት የተቀዣበረ ተረት ነው ያላቸው። በዛ ምክንያት ነው መጠጥን የሚጠሉት። እና እንግዲህ ጌሾና ብቅልም እዛ ላይ ነው ወይ የበቀሉት የሚል ጥያቄ አንደኛ ማንሳት ይኖርብናል። ሁለተኛ ደግሞ ሌሎች ምግቦችስ የፍትወትን ኃይል የሚያነሳሱ ምግቦች መጠጥን እንቶ ምግብ እኮ ነው በዋናነት የሚያነሳሳው የፍትወትን ኃይል። በተለይ ቅመማ ቅመሞች
እነ ቅርንፉድ እነ ቀረፋ ምናምን ብዙ ስራ ይሰራሉ። እና ሌሎችስ ደግሞ እነ ነጭ ሽንኩርት፣ ዝንጅብል፣ ምስር፣ ለውዝ፣ የበሬ ስጋ፣ አሳ፣ ሌሎችም ጎመን፣ ስፒናች፣ እነዚህ ሁሉ በሳይንስ የተረጋገጡ የሰውን ሊቢድናል ኢነርጂ ወይንም ደግሞ የሩካቤን ፍላጎት የሚያነሳሱ ያንን ኃይል የሚጨምሩ የምግብ አይነቶች ናቸው። ብዙ ናቸው ሊስታቸውና እነሱስ እንግዲህ እነሱንስ መተው የለብንም። ይሄ እንግዲህ ለግኖስቲኮቹ የሚቀርብ ጥያቄ ነው ማለት ነውና ኤኒዌይ ሰው መጠንቀቅ ካለበት ከትዕቢት መጠንቀቅ አለበት። ትዕቢትን በውስጡ ይዞ መጠጥ ባይጠጣ አንድም እርምጃ አይራመድም በእግዚአብሔር መንግስት ማለት ነው። እኔ ከቅዱስ ሚካኤል እበልጣለሁ ብዬ እያሰብኩኝ መጠጥ ባልጠጣ አምዳን ተስፋ የለኝም። ትዕቢትን ማሸነፍ ከቻልኩና ትንሽ ትሕትና በውስጤ ከታየ ግን ተስፋ አለኝ ለእግዚአብሔር መንግስት። እውነታው ያ ነው እና እንግዲህ ልቀጥል ፈልጌ ነበረ ግን አንድ ነገር ገደበኝ። ምንድነው መሰላችሁ? ለምሳሌ ስለ ምስጢረ ስጋዌ፣ ስለ ምስጢረ ስላሴ በጣም ብዙ ስሁት አስተምሮዎች በግኖስቲኮቹ መጽሐፍ ቅዱስ ላይ አሉ። ዛሬ የምንከራከርባቸው ከመጀመሪያውም ጀምሮ ብዙ የሃይማኖት ክፍፍሎች እንዲመጡ ምክንያት የሆኑ ክርክሮች በሙሉ አሉ። እነዚህ 52ቱ መጽሐፎች ውስጥ አሉ። የግኖስቲኮቹ መጽሐፎች ውስጥ ግን እያወጣሁኝ ላስተምር ወይም እዚህ ጋር ላሳይ እንደማሳያ እንደምሳሌ ላቅርባቸው ብል ትንሽ የማያውቀውን ሰው ምንፍቅና ማስተማር ነው የሚሆነው። እንደዛው እንዳልሰማናቸው ቢቀሩ ይሻላል። ነገር ግን መምህራን በተለይ ቴዎሎጂም ላይ ምንም ላይ ምርምር የምታደርጉ ሰዎች ስኮላርሊ የሆነውን ስራ አብራችሁ የምትሰሩ መምህራን እዚህ ነገር ላይ በደንብ ምርምር አድርጋችሁ ህዝቡን ብታስተምሩ ጠቃሚ ነው ብዬ አስባለሁ። ምክንያቱም ምንፍቅናዎች በሙሉ ምንጭ አላቸው። አሁን እሰይ ተመስገን የተከደነ የማይከፈት የተሰወረ የማይገለጥ ነገር የለም ብሎ ጌታችን የተናገረው ነገር እውነት ነው። በእኛ ዘመን እኔ ልግለጠው እንጂ ይሄንን የእግዚአብሔር ፈቃድ ስለሆነ ነው አሁን እየሰማነው ያለ ነው። ይሄን ነገር ምንፍቅናዎች በሙሉ ምንጭ አላቸው። አሁን መጽሐፉ ተገኝቷል። እግዚአብሔር ይመስገን። በ1945 በቁፋሮ ተገኘ። በ1970 ሙዚየም ውስጥ ገባ። ከዛ በኋላ በ80ዎቹና በ90ዎቹ በእንግሊዝኛ ተተርጉሞ ተሰራጨ። አሁን ከየት እንደመጡ ራስ የሚያዞሩ ወሬዎችና ኮተቶች ማየትና መታዘብ እንችላለን። እኔ በጥቂቱ ነው የዳሰስኩት። በመጽሐፍ መልክ ላውጣው ብል ብዙ ነገር እዛው ላካትት እችላለሁ። ለዛሬ የጠቀስኩላችሁ ግን በጣም ትንሽ ነገር ነው። የሚገርማችሁ ሃይማኖታዊውን ነገርም ትታችሁ ብዙ ፖለቲካዊ ነገሮችም አሉ። ብዙ ደግሞ ዘመናዊ የሚመስሉ በጣም ጎጂ የሆኑ ማህበራዊ አስተሳሰቦችም አሉ። የዚሁ የግኖስቲኮቹ መጽሐፍ ቅዱስ ላይ ለምሳሌ በጣም ጸረ ሴት ነው የግኖስቲኮቹ መጽሐፍ ቅዱስ። ምን ይላል መሰላችሁ? ሴት እንደ ወንድ ካልሆነች ወደ መንግስተ ሰማያት አትገባም ይላል። ይሄን ያስተማረው የግኖስቲኮቹ ኢየሱስ ነው። እንግዲህ ምን ማለት ነው ሲባል ባትወልድ destroy the works of womanhood ይላል። ለምሳሌ ይሄ የኮንትራሴፕቲቭ ሙቭመንት ከመጣ ጀምሮ ማለትም የወሊድ መከላከያ የሚባለው ነገር ከመጣ ጀምሮ ሴቶች የገቡበት ህይወት አሁን በምዕራባውያን ላይ እንደምናየው ማለት ነው። ሴቶች የገቡበት ህይወት በጣም አስቸጋሪ ነው የሆነው። ቶሎ በትዳር አይወሰኑም፣ ከብዙዎች ጋር ይወጣሉ። ወደ ትዳር ሲገቡ ደግሞ ወይ መውለድ አይፈልጉም የመሳሰለው። ከዛ በኋላ በዚህ መሀል እያለ ደግሞ እድሜ ይሄድና ከዛ በኋላ ልውለድ ቢሉም ደግሞ አይመጣም ወይ ትዳሩ አይመጣም። እንደዚህ እያለ የተዘባረቀ ህይወት ውስጥ እንዲገቡ ያደረጋቸው ራሱ በዚህ በግኖስቲሲዝም ውስጥ ያለው ኃይል ነው። ብዙዎቹ ደግሞ በእንደዚህ አይነት ችግር ውስጥ ገብተው የሚሰቃዩት የሚገርማችሁ ኮከብ ቆጣሪ ምናምን አስትሮሎጂ የሚያነቡ ሴቶች ምናምን ናቸው፣ በምዕራባውያን ላይ እንደምናየው ማለት ነው። ግኖስቲሲዝም በክሏቸዋል ማለት ነውና ይሄ ሰርድ ዌቭ ፌሚኒዝም የሚባለው የመጀመሪያው ድሮ ፌሚኒዝም ጥሩ ነበረ። ምክንያቱም ሴቶች እንዲበረቱ ቤተሰባቸውን ባክቦን መሆን እንዲችሉ፣ ጠንካሮች እንዲሆኑ፣ ጥሩ እናት እንዲሆኑ፣ ጠንካራ ሴት እንዲሆኑ የሚያደርጉ ነገሮች ነበሩ ድሮ የነበሩ ፌሚኒዝሞች። ከሆነ ጊዜ በኋላ በዘመናዊው ዓለም ያለው ፌሚኒዝም ግን በዚህ በግኖስቲሲዝም የተበከለ ነው፣ ራዲካል ፌሚኒዝም የሚባለው ማለት ነው። እሱም ጭምር የወጣው እንግዲህ ከእንደዚህ አይነት አስተምሮ ነውና ወዴት መሰላችሁ እንዲሄዱ የሚፈልገው? ወደ ዝሙት ህይወት። ለምን መሰላችሁ? እነ ሲሞን መሰሪ ብዙ ህይወታቸውን ያሳለፉት ከዘማውያን ጋር ነበረ። የሲሞን መሰሪ ሚስት እንደውም ሄለን የምትባለዋ ከመሸታ ቤት ቀጥታ አውጥቶ ያመጣትና ጥንቆላ ይሰራባት የነበረች ሴተኛ ዳሪ ነበረች ነው የሚባለውና
እውነተኛ ትዳር የላቸውም ኖስቲኮች። የድሮዎቹ እንግዲህ ዋናዎቹ ኖስቲኮች የነሱን ህይወት ነው የሚያወርሱት። ሌላ እዚህ ጋር ልጨምርላችሁ የምችለው ዘዳቪንቺ ኮድን ታውቁታላችሁ አይደለም? ስለ ማርያም መግደላዊት የሚነገረው እዛ ጋር ለምን ይመስላችኋል? እንግዲህ አንድ ሰው የሚያገባው አንዲት በዝሙት ህይወት የኖረችን ሴተኛ አዳሪ ነው የሚለው እሳቤ የኖስቲሲዝም ዋና ማዕከላዊ ጭብጥ ስለሆነ ነውና ጸረ ሴት፣ ጸረ ትዳር፣ ጸረ መውለድ፣ ጸረ ቤተሰብ፣ ጸረ ብዙ ማህበራዊ የሆኑ ጤናማ የሆኑ ነገሮች የሆነ አስተሳሰብ ስለሆነ ከዚህ ውስጥ ራሱ እንዴት እንደሚወጡም ጭምር በማህበራዊ እንዲሁ በአካዳሚክ አይንም ራሱ ስታዩት ብዙ ነገር ውስጥ ታገኙበታላችሁና